አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? እንዲሁም ክርስቲያን ወገኖቼ ሰላም ሰላም እያለሁ ያላችሁበት የአላህ ሰላም እዝነት የለያችሁ። ሀባይ እስቲ ዛሬ ጉድ ላሳያችሁ ማለት ነው። እዚህ ጋር ያለውን እስቲ ጉድ ላሳያችሁ እና ለቤት የአዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እንደምታውቁት ኢትዮ ነው ያለሁት፣ ከዩቱብም ጠፍቼ ነበረ። ኢንሻአላህ ከአሁን በኋላ በሰፊው መለሳለሁኝ። ዛሬ ቤት ልሰራ ነው ልበላችሁ እንጂ ለስሙማ ያው ተሰርቶ ነበረ። ግን አሁንም ያለው ሁኔታ ማለት ነው ቤት ልሰራ ነው ያስብላል ማለት ነው። ቤት ልሰራ ነው ብል ማጋነን አይሆንብኝም። ይሄ ሁላ ቀለም ሊቀባ ነው ገና። ይሄ ካርቶኑ ራሱ ቀለም ነው ማለት ነው። ይሄ ምንድነው? ጋዝ ቀለም ነው ብረት ቀለም ነው? ይሄ እንትን ነው ጋዝ ቀለም መሰለኝ። ይሄ ነው ብረት ቀለሙ። ይሄ ካርቶኑ ላይ ያለው በሙሉ ቀለም ነው ማለት ነው። ይሁት እና ቤት የምታከራዩ ደግሞ ቤታችሁን ጥንቃቄ አድርጉ። ከገቢው ወጪው ነው የሚበልጠው። ቤቱን ብልሽልሽ አርጎት ነው የሚሄዱት ማለት ነው። አሁን ይሄ እቃ እንደ አዲስ የተገዛ እቃ ነው። አሁን ይሄ አዲስ ቤት ለመስራት ነው አያስብልም እንዴ? ለአዲስ ቤት ነው አያስብልም? ይሁት የተገዛው እቃ አዲስ ቤት ነው ያስብላል። እና ያው መሰላሉ ምናምኑ እዚህ ተገጥሞ ሄደዋል። ገጥሞ መሰላሉ ምናምን እንደዚህ አዘጋጅቶት ይወጣሉ ማለት ነው። ቤቱን ውልቅልቁ አውጥቶ ተከራይ ነበረበት። እና እኔ የምላችሁ ሀባይቤ ቤት ወይም አለማከራያት በቃ አስተካክላችሁ ማስቀመጥ። ግን በእርግጥ ያው ቤቱ ካልተከራየ ይበላሻል። አሁን ከወጣ ራሱ ወደ 4 ወር 5 ወር አካባቢ ነበር። ለዛ ራሱ የሆነ ነገር ሆኗል። ያው መውጣቱም አስፈላጊ አልነበረም። ግን ጥሩ ሰው ቢሆን ወይ ደግሞ የምታከራዩትን ሰው በየጊዜው መከታተል፣ ቤቱን ሄዶ የሚያይ ሰው መኖር አለበት። አከራይታችሁ ዝም ብላችሁ እንዳትቀመጡ ማለት ነው። ሰው ግን ጥሩም ሰራ ክፉም ያው ለራሱ ነው። የሰው ቤት ነው የሰው ንብረት ነው ብሎ አበላሽቶ መሄድ ለራስም ጥሩ አይደለም ማለት ነው። እና ቤቱን አግማምቶት ምናምን ሌላው ቀርቶ ማለት ነው ወላሂ የጠጣበትን የሰገደበት ምን ያሉበትን ይሄ የቧንቧ ውሃ ራሱ ሳይከፍሉ ትቶ ወጡ። የከፈልኩ ነው እያሉ ከዛ ያው እንደወጡ ማለት ነው ተቆረጠ የቧንቧ ውሃ። ለሱ ራሱ ለማስቀጠል እንደገና እንደ አዲስ ክፍያ እንደገና እንትን። ግን ተከራዮቹ ማለት አንድ ብትፈሩ ጥሩ ነው። አከራዮቹም ቢሆን ቤታችሁን ቼክ ብታረጉ ወይንም ከነ ባታከራዩ ከአከራያችሁ ቼክ ብታረጉ እና ስታከራዩ ማለት ነው ቀለም ዝም ብላችሁ ኖርማል ቀለም አስቀቡት። ያው ስትገቡ ማስቀባታችሁ አይቀርም ማለት ነው። እንደገና ድጋሜ ሌላ ወጪ ነው። አሁን ይሄ እቃ ብታምኑ ባታምኑ ማለት ነው አሁን እዚህ ጋር አንድ ላይ በተገዛ እቃ የጎደለ ነገር አው ማክሰላ ወይም እጅ መታጠቢያ ነው። አንድ ላይ እነዚህ እቃዎች አሁን ይሄ ባልዲዎችና ይሄ ሃይላንዱ አለ። ይሄ እነዚህ ያው ካርቶኑ እንዳለ ቀለም ነው። ይሄ ደግሞ ምንድነው የሆነ የሚያስተካክሉበት ቦታ ምናምን አለ መሰለኝ። እና ለነዚህ እቃዎች ስንት መሰላችሁ ያወጣው? 84,600 ለነዚህ እቃዎች ማለት ነው። 84,000 ገና የእጁ ስንት እንደሚወጣ አላቅም። ያው ለስሙ እንትኑ ቀለሙ ዘመናዊ ነው ተብሏል። እንዴት አድርጎ እንደሚቀባ ምናምን እስኪ ከተቀባ በኋላ ሙሉ ቤቱን ደግሞ ምን አይነት ቀለም እንደሆነ አሳያችኋለሁ። ያው ዝም ብሎ እንዲህ ኖርማል ቀለም አይደለም፣ ጥሩ ቀለም ነው ተብሏል። እስቲ እናየዋለን። እነዚህ 84,600 ማለት ነው። አሁን ይሄ አንድ ቤት የሚያሰራ ብር እኮ ነው ለቀለም። አስተግፍሩላህ ላዚም ገና የእጁ ሳይጨመር እኮ ነው። ለእጁ ደግሞ ለአንድ አንድ ካሬ ማለት 1 ሜትር ነው። ለአንድ ካሬ 120 ብር ነው ማለት ነው። በካሬ ነው የሚቀቡት። ለአንዱ ካሬ 120 ብር። እሱ ደግሞ ስንት እንደሚወጣ ያው መጨረሻ ቤቱ ካለቀ በኋላ ነው የሚናገረው ማለት ነው። አሁን አለካውን ካሬውን ያው ከነ እንትን ኮርኒሱ ምናምን በሙሉ ስለሚቀባ
እሱ ራሷን ከዚህ ነው የሚበልጠው። ስንት እንደሚወጣ አላውቅም። አረ ብስምላህ በጣም ከባድ ነው። አገር ደግሞ ሁሉ ነገር ውድ ነው። እዛ እኛ እንደምናስበውና እዚህ እንደምናየው አንድ አይደለም። ግን ያው ውድም ይሁን ርካሽም ይሁን የት ልንሄድ ነው? ዞሮ ዞሮ ወደ ሀገር ነው የምንሄደው እንገባ። የሰው ሀገር የሰው ነው። መተን በቃ እዚህ እንዳቅማችን መኖር እንዳቅማችን መታገል ነው በቃ። ይሞላል እንደዛ ይላል የሚባል ነገር የለም። ዘበት ነው፣ ምንም አይሞላም ማለት ነው። ጊዜውን በጨመርን ቁጥር ቀዳዳውም እንደዛ ነው የጨመረ የሚሄደው። አይሞላም። ዘንድሮ ይሄን ብንሰራ ለቀጣይ የሆነ ነገር አለ። በቃ የስደት ኖሮ እንደዛ ነው። አይናችሁን ጨፍናችሁ መግባት ነው ሀባይቢ። አገር ሲረጋጋ ኖሮ ሲሻል እንደዛ የሚባል ነገር የለም። በቃ ኖሮ የጨመረ እንጂ የቀነሰ መሄድ ነገር የለም ማለት ነው። እስቲ ሌላ እቃ ምናምን ያሳያችኋል። ያው ከዛ የመጣ እቃው ሲቀር እዚህ ራሱ የሚገዛዙ እቃዎች ማለት ነው። እዛ እቃ አምጥቻለሁ ምን ብያለሁ ብትሉ እዚህ ራሱ የሆነ በቃ ቁርጭራጭ ነገር አታጡም። እዛ ያመጣችሁትን ናትና ወጪ የምታወጡት። ስለዛ እንደ አቅሜ እኖራለሁ ብላችሁ አይናችሁን ጨፍናችሁ ወደ ሀገር መግባት። እንደዛ ስላችሁ ያው ባዶ እጃችሁን አይደለም። ስትመጡ ደግሞ እቃ ካርጎ ምን ያረጋችሁ ያላችሁ አቅማችሁ ባዶ እጃችሁን ደግሞ መታችሁ እዚህ እንዳጨልሉ ያው ጥንቃቄ ማድረግ ነው። ስትመጡ ደግሞ ለኑሯችሁ አሳምናችሁ መምጣት። ሁሉም ነገር እዛ እንዳሰባችሁ ላይሆን ይችላል። ቤት ስሩልኝ ብትሉ፣ መሬት ግዙልኝ ብትሉ፣ የሆነ ነገር አርጉልኝ ብትሉ እናንተ እዛ ሆናችሁ እንደምታስቡት ላይሆን ይችላል ማለት ነው። እዚህ የሚሰራው ነገር የዛኔ ለሚመጣው ነገር ራሳችሁን ዝግጁ አድርጋችሁ መቀበል ነው። አልሐምዱሊላህ እኔ እንኳን አልሐምዱሊላህ ነው። ግን አንዳንድ ቦታ ሄዳችሁ ስታዩ ወላሂ የተሰሩ ቤቶች የተገዛው ቦታ መሬት ምናምን ስታዩ በጣም ነው የሚያሳዝነው ማለት ነው። አሁን ይሄንን በቃ ይሄ ቤት ሰርቻለሁ ቤት አለሽ ተብላ ይነገራታል እላለሁ። በቃ ያው መቼስ በብዛት እዚህ የምንሰራው የአረብ ሀገር ያለን እኛንም አንዳንድ ቤቶች ስታዩቸው በጣም ነው የሚያሳዝነው ማለት ነው። ያው ቤት ተሰርቶላታል እንደዚህ ብሎላታል ተብሎ ይመጣል። ግን እስቲ ኢንሻአላህ አሁን ወደ ቤት የአካባቢ ወደዛ መጥቻለሁና እስቲ ያሉ ቤቶቹን መሬቱን ምኑን ያለውን ነገር ሁሉ ኢንሻአላህ ባላ ፍቃድ አሳያችኋለሁ። ካሁን በኋላ ቪዲዮ እቀርጽላችኋለሁ። ያው ስላልተመቻቸልኝ ጠፍቼ ነበረ። ካሁን በኋላ ደግሞ ኢንሻአላህ በሰፊው እመለሳለሁ። ቤቴም ደግሞ ሁሉ ነገር ሲያልቅለት እስቲ የተቀባውም ቀለም ምን አይነት ነው፣ እጁስ ምን አይነት እስከ ስንት ጨረሰ ያለውን ነገር አሳያችኋለሁ። ሀባይቢ እና ላይክ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ሊሰራላችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ስር አስቀምጡ፣ እሰራላችኋለሁ።